ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ የካቲት 25 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ሻዕቢያ ዳግም ህዝባችንን እንዲበድል እድል አንሰጠውም ያሉት ጠቅላይ ሚኒስትር አብይ አህመድ ይህንን ከሞከረ ግን የመጨረሻ ነው ሲሉ ማስጠንቀቃቸውን የአማራ ብሔራዊ ንቅናቄ አብን ስምረት ፓርቲ በፍርድ ቤት ባሳገደው የወልቃይትና ራያ አካባቢዎች የምርጫ ክልሎች ዙሪያ ለክርክር ጣልቃ ገብነት አቤቱታ ማቅረቡን እንዲሁም ከሃይማኖት ተቋማት የሚለቀቁ ድምጾችን ለመቆጣጠር እንዲቻል የወጡ ህጎች ተግባራዊ ማድረግ እንደሚገባ ማሳሰቢያ መስጠቱን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ሻዕቢያ ዳግም ህዝባችንን እንዲበድል እድል አንሰጠውም ያሉት ጠቅላይ ሚኒስትር አብይ አህመድ ይህንን ከሞከረ ግን የመጨረሻ ነው ሲሉ አስጠነቀቁ። ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከኢትዮጵያ ዜና አገልግሎት ኢዜአ ጋር በትግርኛ ቋንቋ ባደረጉት ቃለ መጠይቅ ስለ ህወሓት ቡድንና ስለ ፕሪቶሪያው ስምምነት፣ ስለ ትግራይ ህዝብና ስለ ሰላም አስፈላጊነት፣ ስለ ሻዕቢያና በትግራይ ስላደረሰው ውድመት ሰፋ ያለ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በቃለ መጠይቃቸው በትግራይ ክልል ወጣቶች የስልጣን ባለቤት እንዲሆኑና በአሮጌ አስተሳሰብ ለጦርነት ከሚገፋፋቸው አካላት ራሳቸውን እንዲጠብቁ ሲሉ መክረዋል። አክለውም መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት እንዳለውና ለዚህም ማንኛውንም መስዋዕትነት እንደሚከፈል አረጋግጠዋል። የህወሓት ቡድን ስምምነቱን መርጦ የመተግበር ዝንባሌ እያሳየ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በተለይም ህገ መንግስታዊ ስርዓቱንና የብሔራዊ ምርጫ ቦርድን ውሳኔ አለማክበሩንም ጠቅሰዋል። ድርጅቱ ለልማት የተመደበውን በጀት ለጦርነት ዝግጅትና ለታጣቂዎች ቀለብ እያዋለ መሆኑን ገልጸው ይህም በትግራይ ህዝብ ላይ ተጨማሪ መከራ እያመጣም ነው ብለዋል። ኤርትራን በሚመለከት አያይዘውን ባነሱት ሀሳብ ጥቅምት 24 ቀን 2013 የሰሜን እዝ በህወሓት እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረጉት ድጋፍ የሚመሰገን ነው ሲሉም ጠቅሰዋል። ሆኖም የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የሚታወቅ ነው ሲሉም ገልጸዋል። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ዳግም እናወግዛለን ያሉት ጠቅላይ ሚኒስትር አብይ ችግሩ እንደ ችግር መነሳት ስላለበት አውግዘናል በማለትም አስረድተዋል። ሻዕቢያ በአክሱም፣ አድዋ፣ አዴግራት፣ ሽረን ጨምሮ ቤቶችን አፍርሷል፣ ኢንዱስትሪዎችንም አውድሟል፣ ማሽነሪዎችንም ዘርፏል ሲሉ ጠቅላይ ሚኒስትሩ አክለዋል። ሻዕቢያ አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበደል እድል አንሰጥም። ምናልባትም ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ሲሉም አብራርተዋል። የአማራ ብሔራዊ ንቅናቄ አብን ስምረት ፓርቲ በፍርድ ቤት ባሳገደው የወልቃይትና ራያ አካባቢዎች የምርጫ ክልሎች ዙሪያ ለክርክር ጣልቃ ገብነት አቤቱታ ማቅረቡን አስታወቀ። የአማራ ብሔራዊ ንቅናቄ አብን በጣልቃ ገብነት መከራከርን በተመለከተ በሰጠው መግለጫ ፓርቲያችን አጽንኦት ሰጥቶ ከሚታገልባቸው የህዝባችን ጥያቄዎች መካከል የወሰንና የማንነት ጥያቄ ቀዳሚ ነው ብለዋል። በዚህ ረገድ አብን ቀደም ሲል ያለ አግባብ በትግራይ ስር ተካተው የነበሩና በአሁኑ ወቅት በአማራ ክልል አስተዳደር ስር ሊተዳደሩ ይገባል ብሎ የሚያምንባቸውን የሁመራ፣ የአዲ ረመጥ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ አካባቢዎች ጉዳይ በትኩረት ሲከታተል ቆይቷል ሲል በመግለጫውም ጠቅሷል። ፓርቲው ማህበረሰቡ በሰባተኛው ጠቅላላ ሀገራዊ ምርጫ የሚሳተፍበትን ሁኔታ ለማመቻቸት በማሰብ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በአካባቢዎቹ ምርጫ ማካሄድ በሚቻልበት ሁኔታ ላይ መግለጫ ማውጣቱን አስታውሷል። ሆኖም ይህንን ውሳኔ ተከትሎ ስምረት የተባለ የትግራይ ፓርቲ ለፌዴራል ከፍተኛ ፍርድ ቤት በቀን 18 6ኛ ወር 2018 በተጻፈ ክስ በማቅረቡ ውሳኔው ለጊዜው እንዲታገድና ተከሳሽ መልስ እንዲሰጥበት የታዘዘ መሆኑንም አውቀናል ሲል አብን በመግለጫው አስፍሯል። አብን ይህንን ውሳኔ እግድ በቀረበበት በዚህ ጉዳይ ዙሪያ በህዝባችን ስም ህጋዊ መብትና ጥቅም ያለን መሆኑን በማመን እንደ ፓርቲም በምርጫ ለመሳተፍ ያደረግነው ዝግጅትን የሚጎዳ ነው ብሏል። በክርክር ውስጥ ጣልቃ ገብነትን ለመከራከር መነሻ ያደረግናቸውን መብቶችና ጥቅሞችን በዝርዝር በማሳየት ጣልቃ ገብነትን እንድንከራከር
ለተከበረው ፍርድ ቤት የጣልቃ ገብነት አቤቱታ የካቲት 24 ቀን 2018 አቅርበናል ያለው አብን በቀጣይም በጉዳዩ ላይ ያሉ መረጃዎችን እየተከታተልን እናሳውቃለን ሲልም አስታውቋል። ከሃይማኖት ተቋማት የሚለቀቁ ድምጾችን ለመቆጣጠር እንዲቻል የወጡ ህጎችን ተግባራዊ ማድረግ እንደሚገባ ማሳሰቢያ ተሰጠ። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በቅርቡ በተሻሻለው የደረቅ ቆሻሻ አያያዝና አወጋገድ አዋጅና በድምጽ ብክለት ላይ ከከተማዋ ደንብ ማስከበር ባለስልጣን፣ ፍትህ ቢሮ፣ ሰላምና ጸጥታ ቢሮ አመራሮች ጋር በትናንትናው ዕለት ውይይት አካሂዷል። በውይይቱ ወቅት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ዋና ስራ አስኪያጅ አቶ ሙሉቀን ዮናስ በከተማዋ ከፍተኛ የድምጽ በካይ የሃይማኖት ተቋማት መሆናቸውን በድፍረት መናገር ይገባልን ብለዋል። በተቋማቱ መሀል ፉክክር የሚመስል ሁኔታ መኖሩን መናገራቸውንም ሪፖርተር ዘግቧል። ከዚህ ቀደም የሃይማኖት ተቋማት ጉባኤና የከተማዋ ሰላምና ጸጥታ ቢሮ የተሳተፉበት ውይይት ተደርጎ መሻሻሎች እንደነበሩ አስታውሰው ነገር ግን በአሁኑ ወቅት ወደ ኋላ የማለት ሁኔታዎች መኖራቸውንም ገልጸዋል። ችግሩ የአንድ ሃይማኖት ተቋም ብቻ ሳይሆን የሁሉም ችግር በመሆኑ ባለስልጣኑ ከሰላምና ጸጥታ እንዲሁም ከሃይማኖት ተቋማት ጉባኤ ጋር በጋራ መስራት እንደሚኖርበትም አሳስበዋል። የአዲስ አበባ ከተማ ጽዳት አስተዳደር ዋና ዳይሬክተር ኢንጂነር ገዛኸኝ ደሲሳ በበኩላቸው የትኛውም አይነት ብክለትን ለመከላከል የሚያስችሉ የአሰራር ስርዓቶች ለሁሉም ተቋማት መኖራቸውን፣ የህግ ክፍተት አለመኖሩን፣ ነገር ግን ሁሉም ተቋማት ላይ በጋራ የመስራት ችግር እንዳለ አስረድተዋል። ከብክለት አኳያ ትልቁ ችግር ድምጽ መሆኑን የተናገሩት አንድ የውይይቱ ተሳታፊ የድምጽ ብክለትን ለመከላከል ሁሉም አመራርና የሚመለከተው ተቋም ስራው የጋራ የማድረግ ችግር መኖሩን፣ ማህበረሰቡን የጉዳዩ ባለቤት የማድረግ ክፍተት እንዳለም ተናግረዋል። ከድምጽ ብክለት ምንጮች መካከል የሃይማኖት ተቋማት ቀዳሚ መሆናቸውን፣ ከመጓጓዣ አገልግሎት፣ ከኢንዱስትሪዎች፣ ከግንባታ ስፍራዎች፣ ከንግድ ቤቶችና ከመኖሪያ ቤቶች የሚወጡ ድምጾችም ተጠቃሽ መሆናቸው ተጠቁሟል። ኢትዮጵያና ኬንያ የመከላከያና የድንበር ደህንነት ትብብራቸውን ይበልጥ ለማጠናከር መስማማታቸውን አስታወቁ። ኢትዮጵያና ኬንያ የመከላከያና የድንበር ደህንነት ትብብራቸውን ይበልጥ ለማጠናከር የኬንያ የመከላከያ ካቢኔ ጸሐፊ ሶይፓን ቱያ ከኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ጋር ተስማምተዋል። ስምምነቱ በአድዋ ድል የ130ኛ ዓመት መታሰቢያ በዓል ጎን ለጎን ባደረጉት ከፍተኛ የሁለትዮሽ ውይይት ላይ ነው። የመከላከያ ስምምነት ትግበራው ሁለቱ መሪዎች ቀደም ሲል በሁለቱ ሀገራት መካከል የተፈጠረውን የመከላከያ ትብብር ስምምነት ወደ ተግባር ለማሸጋገር በሚቻልባቸው መንገዶች ላይ በዝርዝር መወያየታቸው ተገልጿል። ስምምነቱን በተጨባጭ ውጤት ላይ ተመስርቶ ለማስፈጸም እንዲሁም የመጀመሪያውን የጋራ መከላከያ ኮሚቴ ውሳኔዎችን ለማፍጠን መግባባት ላይም ተደርሷል ተብሏል። በውይይቱ ወቅት በሁለቱ ሀገራት ብሔራዊ ደህንነት ላይ የሚደቀኑ ስጋቶችን በጋራ ለመከላከል በሞያሌ፣ ማርሳቢት፣ ቱርካ እና ኮሊደር አካባቢ የሚታዩ ድንበር ተሻጋሪ ስጋቶችን ለመቆጣጠርና በቅንጅት ለመስራት መስማማታቸው ተገልጿል። የስልታዊ መሰረተ ልማቶች ደህንነትን በተመለከተ የላብሴት ኮሪደርን ጨምሮ ሌሎች ቁልፍ መሰረተ ልማቶችን ከአዳዲስና ከተለዋዋጭ የደህንነት ስጋቶች ለመጠበቅ በጋራ ለመስራት መስማማታቸውን አስታውቀዋል። ቀጠናዊ ሰላምን በተመለከተ በሶማሊያና በአጠቃላይ በአፍሪካ ቀንድ ዘላቂ መረጋጋት እንዲሰፍን ሁለቱም ሀገራት ያላቸውን ቁርጠኝነትም አሳይተዋል። የአድዋ ድል 130ኛ ዓመት መታሰቢያ በዓል የተገኙት የኬንያ የመከላከያ ካቢኔ ጸሐፊ ሶይፓን ቱያ በ130ኛ የአድዋ ድል በዓል ላይ ሀገራቸውን ወክለው በመገኘታቸው የተሰማቸውንም ክብር ገልጸዋል። የአድዋ ድል ለአፍሪካውያን የሉዓላዊነትና የአንድነት ተምሳሌ መሆኑን የጠቀሱት ጸሐፊዋ ይህ የታሪክ ቅርስ የሁለቱ ሀገራት የመከላከያ ተቋማት ግንኙነትን ይበልጥ በማጠናከር ለቀጠናው ጸጥታ በጋራ እንዲሰሩ ትልቅ መነሳሳትን እንደሚፈጥርም አስገንዝበዋል። ኢራን ሳውዲ አረቢያ የሚገኘውን የሲአይኤ ጣቢያ በድሮን መምታቷ ሲገለጽ በኢራን የሟቾች ቁጥር ከ1000 በላይ መሻገሩን የሰብአዊ መብቶች ቡድን አስታወቀ። ለኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ግድያ የአጸፋ ምላሽ እየሰጠ ያለው ሄዝቦላህና እስራኤል አንዳቸው ሌላኛው ላይ ጥቃት መሰንዘራቸውን አጠናክረው ቀጥለዋል። የኳታር የጸጥታ ኃይሎች ለኢራን እስላማዊ አብዮታዊ ዘብ ሲሰልሉ የነበሩ 2 የስለላ ህዋሶችን በቁጥጥር ስር አውላለች። ዝርዝሩን ቴድሮስ ያይቸው እንደሚከተል ያስደምጠናል።
ኢራን ሳውዲ አረቢያ የሚገኘውን የሲአይኤ ጣቢያ በድሮን መምታቷ ሲገለጽ በኢራን የሟቾች ቁጥር ከ1000 በላይ መሻገሩን የሰብአዊ መብቶች ቡድን አስታወቀም። ኢራን ሳውዲ አረቢያ ውስጥ የሚገኘውን የአሜሪካ የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ ሲአይኤ ጣቢያ በድሮን መምታቷን ሮይተርስ የዜና ወኪል ዘግቧል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት ያረጋገጡ ሲሆን ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱንና መዋቅራዊ ጥቃት እንደደረሰበትና ሰራተኞቹ ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው ዘገባው አመላክቷል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫም የሀገሪቱን ደህንነት ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድ አስታውቋል። በሌላ በኩል አሜሪካና እስራኤል ጥቃት መፈጸም ከጀመሩበት ቅዳሜ የካቲት 21 ቀን 2018 ዓ.ም አንስቶ ባሉት ቀናት ውስጥ በኢራን ከ1000 በላይ ንጹሃን መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋቾች የዜና ወኪል ሲራና ዘግቧል። የዜና ወኪሉ ዘገባ እንደሚያመለክተው ከሆነ ከተገደሉት ሰዎች ውስጥ 181 ያህሉ ዕድሜያቸው ከ10 ዓመት በታች የሆኑ ህፃናት ሲሆኑ ጉዳት የደረሰባቸው ሰዎች ደግሞ 5402 መሆናቸውን የገለጸው የሰብአዊ መብቶች ተሟጋች ቡድኑ ከነዚህ ውስጥ 100 ያህሉ ህፃናት መሆናቸውን አክለዋል። ባለፉት 24 ሰዓታት ብቻ ኢራን ውስጥ ቢያንስ 104 ጥቃቶች መፈጸማቸው የተገለጸ ሲሆን እነዚህ ጥቃቶች ወታደራዊ ካምፖችን፣ የህክምና ማዕከላትንና የመኖሪያ አካባቢዎችን መትተዋል ተብሏል። ሌሎች በመቶዎች የሚቆጠሩ ሰዎች ስለመሞታቸው የደረሱ መረጃዎች እየተመረመሩ እንደሆነም ተገልጿል። ይህ በእንዲህ እንዳለ በኢራን ላይ በተከፈተው ጥቃት በ3 ቀናት ውስጥ ከ1700 በላይ ኢላማዎችን ኢራን ውስጥ መምታቱን የአሜሪካ ሰራዊት ማዕከላዊ እዝ ባወጣው መረጃ አስታውቋል። በጥቃቶቹ ኢላማ ከተደረጉት ስፍራዎች መካከል የሚሳኤል ማስወንጨፊያዎች፣ የባህር ኃይል መርከቦች፣ የባህር ሰርጓጅ መርከቦችና የመቆጣጠሪያ ማዕከላት ይገኙበታል ያለው ማዕከላዊ እዙ ለእነዚህ ጥቃቶች በርካታ ተዋጊ ጀቶችን ጨምሮ የጦር አውሮፕላኖች፣ ሚሳኤሎችና የጦር መርከቦች ጥቅም ላይ መዋላቸው ተጠቁሟል። በሌላ በኩል ደግሞ ለኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ ግድያ ያጸፋ ምላሽ እየሰጠ ያለው ሄዝቦላህና እስራኤል አንዳቸው ሌላኛቸው ላይ ጥቃት መሰንዘራቸውን አጠናክረው ቀጥለዋል። የእስራኤል መከላከያ ሰራዊት ባወጣው መረጃ ወደ 60 በሚገመቱ የሄዝቦላህ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የእስራኤል ጦር የጥቃት ኢላማ እንደሆኑ ከገለጻቸው መካከል የጦር መሳሪያ ማከማቻዎች፣ የእዝ ማዕከላት፣ ሚሳኤል ማስወንጨፊያዎችና ተጨማሪ የሽብር መሰረተ ልማቶች ላይ መጠነ ሰፊ ጥቃቶችን መፈጸሙን ሲገልጽ የሊባኖሱ ሄዝቦላህ በበኩሉ በሰሜን እስራኤል በሚገኘው ሃይፋ የባህር ኃይል ጦር ሰፈር ላይ ጥቃት መፈጸሙን ገልጿል። የእስራኤል ጦር ሄዝቦላህ ይህንን ካስታወቀ ከጥቂት ጊዜ በኋላ ባወጣው መረጃ ደግሞ ወደ ሀገሪቱ የሚወነጨፉ በርካታ ተተኳሾች እየመጡ መሆናቸው እንደታወቀና አብዛኛዎቹ ተመተው እንደወደቁ ተናግረዋል። ከእኩለ ሌሊት በኋላ ደግሞ በሊባኖስ መዲና ቤይሩት ውስጥ ከፍተኛ ፍንዳታ መሰማቱ የተዘገበ ሲሆን በተጨማሪም እስራኤል በበርካታ የሊባኖስ መንደሮችና ከተሞች ውስጥ የሚገኙ ነዋሪዎች አካባቢዎቹን ለቀው እንዲወጡ አስጠንቅቃለች። ይህ በእንዲህ እንዳለ የኳታር የጸጥታ ኃይሎች ለኢራን እስላማዊ አብዮታዊ ዘብ ሲሰልሉ የነበሩ 2 የስለላ ህዋሶችን ትናንት ረቡዕ የካቲት 24 ቀን 2018 ዓ.ም በቁጥጥር ስር መዋሏን የሀገሪቱ መንግስት የዜና ወኪል ዘግቧል። ከተጠርጣሪዎቹ መካከል 7ቱ የሀገሪቱን ወሳኝና ወታደራዊ መሰረተ ልማቶች የተመለከተ መረጃ የመሰብሰብ የስለላ ተልዕኮ ተሰጥቷቸው እንደነበረ ዘገባው አክሏል። በስለላ የተጠረጠሩት ቀሪዎቹ 3 ሰዎች ደግሞ የድሮን አጠቃቀም ስልጠና የወሰዱ እንደሆኑ ተገልጿል። የዜና ወኪሉ አክሎም ተጠርጣሪዎቹ በተደረገባቸው ምርመራ ከኢራን አብዮታዊ ዘብ ጋር ግንኙነት እንዳላቸው አምነዋል ያለ ሲሆን የስለላና የማዳከም ተልዕኮ ተሰጥቷቸው እንደነበረ ተናግረዋል በማለት ዘግቧል። በአሜሪካና በእስራኤል ጥቃት የተከፈተባት ኢራን በሰጠቻቸው ያጸፋ ምላሽ ኢላማ ካደረገቻቸው የቀጠናው ሀገራት አንዷ ኳታር ስትሆን ኢራን በፈጸመችው ጥቃት የኳታር ዋነኛ የጋዝ ማምረቻ ተቋም ጉዳት እንደደረሰበት የሀገሪቱ መከላከያ ሚኒስትር አስታውቋል። 2 የኢራን ተዋጊ አውሮፕላኖች 7 ሚሳኤሎችንና 5 ድሮኖችንም መትቶ እንደጣለ ሚኒስቴር መስሪያ ቤቱ አስታውቋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ትናንት በሰጡት መግለጫ 2 ቀይ መስመሮች ታልፈዋል ብለው እንደነበረና ጦርነቱ በተጀመረበት ቅዳሜ ዕለት ብቻ ኢራን 65 ሚሳኤሎችንና 12 ድሮኖችን ወደ ኳታር ማስወንጨፏን የሀገሪቱ ባለስልጣናት ማስታወቃቸውም አይዘነጋም። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን